ተመልሰናል ተመልካቾቻችን እየተከታተላችሁ ያላችሁት ቅዳሜን ከኛ ጋር በቀጥታ ስርጭት ከዚህ ከባክ ቱ ኦሪጂን ነው። አሁን ደግሞ እንግዲህ ከእንግዳ ጋር ተመልሰናል። እንግዲህ ቀደም ብለን ቅድም ላይ በደንብ አንስተናል። ቅዳሜን ከኛ ጋር ፕሮግራሞቻችን ከሚለዩበት ነገሮቹ መካከል አንደኛው ድንገተኛ እንግዳ ይመጣል ብለናል። የምንገኝበት አካባቢ ላይ የተለያዩ ሰዎች ይመጣሉ፣ ይሄዳሉ፣ ያልፋሉና ዛሬ እንደ ድንገት አንድ እንግዳ አግኝተናል። እንግዲህ እንግዳችን ማን ነው የሚለውን ደግሞ ተመልካቾቻችን አብራችሁን ቆያላችሁ ተከታተላላችሁ እንተዋወቀው አይደል? እሺ እንግዲህ ምንድነው እኔ ጀለሶችን በተዋወቃቸው ፒስ ነው ብዬ አስባለሁ። መርጢሎች አራዳ ልጆች እንዴት ናችሁ? እንግዲህ ቀዳሜ ጩባ የሆነች ቀን ነች ዛሬ። እንግዲህ ባለም ፏፈሽ እያልን በጸዴ ጨመቆች ደግሞ ፏፈሽ እያልን እቺን ጩባ የሆነች ቀዳሜ ከኛ ጋር እንድታሳልፉ ጠይቃለሁ። ይመቻችሁ። በአማርኛ ተርጉምልንና ደግሞ እንግባባ። አሁን ያወራሁት ኡዝቤኪስታንኛ ነው። እንዴት ነው ነገሩ? አምርጥላ ጩባ ይሁን ያለ ከማከለ ያሱን ቃልራሱ የለም ለታስሮጠኝ ነው። አሁን ጩባ የተለየ ነገር የለውም። ያው አማርኛ እኮ ግን እኔ አልገባኝ። ምንኛ ቋንቋ ነው? እሺ መሰለሽ በቃ ቀዳሜ እንግዲህ ሁሉም የሚወርክበት ተፍተፍ የሚልበት ከዛ ደግሞ አለፈ ሲል ደግሞ ደቅ ብሎ በቃ ፏ የሚልበት ቀን ነች። ግን እቺን ቀን ደግሞ እኛ ጋር አዲስ ቲቪ ከች ብሎ ከች ያሳ ብሎ ከኛ ጋር ፏፈሽ እያሉ እቺን ጩባ የሆነችዋን እለት ደቅ ብሎ እንግዲህ ለኛ ጊዜያቸውን ሰጥተዋልና ይቻማችሁ ለማለት ነው። ገብቶኛል። ግን ጩባውን ብቻ አስረዳኝ። ይቻማችሁ? አዎ ይቻማችሁ እንደዛ ነው። ጩባ እንግዲህ ምንም የተለየ ትርጉም የለውም። ያው እንደ ሀገራችንም ዘይ ጥሩ ሰውና ጥሩ ቀን ወርቅ ይባላል አይደል? ጩባ ማለት ወርቅ። ስለዚህ ወርቅ የሆነ ቀን በሚገባ ተመልካቾቻችን እንግዲህ ዛሬ እንግዳችን በደንብ ከሱ ጋር ቆይታ እናደርጋለን። ግን ልናነሳ የፈለግነው አንድ ሐሳብ አለ። ግን አንዳንድ ጊዜ እኮ አሁን እንደነዚህ አይነት የሚወሩ እንትኖች ቦታ አላቸው አይደለ? አዲስ አበባ ውስጥ ይወራሉ። በእርግጥ ግን የሆነ ደግሞ በደንብ እዚህ ቦታ በደንብ እነዚህ እንትኖች ይወራሉ የሚባልባቸው ቦታዎች አሉ። እስቲ ከሰፈርህ እንጀምር። እሺ እኔ ጥበቡ ደበበ እባላለሁ ወይም ቡቸራ በስሜ የፊልም ባለሙያና ቲክቶከር ነኝ። ያው እኔ እንዴት ነው መሰለህ አዲስ አበባ ላይ ብዙ ቦታ ኖር ያለውና አፍንጮ በር፣ ጨርቆስ ምናምን የኖርኩባቸው ሰፈሮች ናቸውና ያው እርድናና አራዳ ደግሞ ቋንቋውን እንደፍቺው እሱ ገጣጥሞ እንደወራው ነው። ገብቶሻል? ብዙ ሰው ያው አዲስ ፍቺ አዲስ ቋንቋን እያመጣ አንድ ቋንቋ ይመጣል፣ አንድ ቋንቋ ይሄዳልና እርድናም ልክ እንዳራዳው ነው ማለት ነው። እና ልክ ያደኩባቸው ሰፈሮች ላይ በቃ ልክ የሚወሩ አንዳንድ ነገሮችን ለኛ ኖርማል የሚመስሉ የሆነ ሰው ግን በነገራችን ላይ እርድና የሚባሉ ቋንቋዎችን መናገር አራዳ አያስብልም። ግን ደግሞ ልክ ተጠንቶም ይባላል። ግን ያው እንደኖርኩባቸው ሰፈሮች አንዳንዴ የሚዋረሱ ቋንቋዎች አሉና እነሱ ናቸው። ዛሬ ልናነሳ የወደድነው ዋናው ሐሳባችን ምንድነው? እነዚህ የአራዳ ቋንቋዎች የሚባሉ እንደየጊዜው እኮ እንደየሁኔታው ይመጣሉ፣ እንሰማቸዋለን። ከዛ የሚግባቡባቸው ሰዎች ይግባቡባቸዋል። ከዛ በኋላ ግን ጊዜው ረጅም ጊዜ ሲሆን ያልፍባቸውና ይረሳሉ። ከዛ ይረሱና ከብዙ ጊዜ ቆይታ በኋላ ያንን የአራዳ ቋንቋ ድጋሚ ሲባል እንደዚህ ይባል ነበር እንደ ይባላል። እንደውም አንድ ፊልም ትዝ አለኝ ስለ እናት የሚል ፊልም እሱ እንደዛ ይመስለኛልና እዛ ፊልም ላይ ገጸ ባህሪዋ ምንድናት እዚህ በነበረችበት ሰዓት በጣም አራዳ የሚባለው እነዚህ ቋንቋዎች ትናገራቸዋለችና ታውቃቸዋለች። ከዛ ከሀገር ትወጣለች። እሷ እዛ ውስጥ ነው ያለችው። ከዛው ሌላ ተቀይሯልና የመቀየር ነገርም አላቸውና እዚህ ሐሳብ ላይ እንድናወራ ነው የፈለግነውና አንተ ደግሞ በደንብ አወራኸው። ይሄ መቀየሩ ነገር እንዴት ታያዋለህ አንተ? እንዴት መሰለሽ አሁን ላይ ብዙ ሰው ለምሳሌ እንዴት ያስባል መሰለህ ልክ አዲስ ስትሆን ልክ ይሄ አራዳ የሚባለው አካባቢ ላይ ስትገኝና ልክ አዲስ ሰው ስትሆን የአራዳ ቋንቋን ስትናገር አራዳ የሆንክ ያክል ሰው ያስባልና አዲስ ልክ እኔ አሁን በርድና ያደጉ ሰዎች ምናምን የአራዳ ቋንቋን ብዙ ጊዜ ሲናገሩ ላትሰማ ትችላለህ። ምክንያቱም እንዳለፈበት ፊል አድርገውት አልፈዋል። ግን አዲስ የሚመጣ ሰው ምናምን በቃ ይሄ ልክ የእርድና ቋንቋን ከዚህም ለቃቅሞ ምናምን ማውራት አራዳ ያስብለኛል ብሎ ስለሚያስብ እንደዚህ አይነት ነገር አለ እንጂ ጉዳዩ ላይ የቆየበት ስትሄድ ልክ መላመድ እንድትሰለቻች ያደርጋልና በጣም አራዳ የምትላቸው ምርጥ የሸገር ልጆች ይሄን ቋንቋ ሲጠቀሙት አታይመውልህ እና የሆነ ነገር ያልፍበታል። እንደውም አሁን ላይ ፋሽን ሆኖ ማየው አማርኛና እንግሊዘኛን ቀላቅሎ ማውራት ወደሱ ተገብቷል ማለት ነው። እና የሆነ ሰዓት ላይ የሚወራው አራዳ ቋንቋ ደግሞ ተቀይሮ ታገኘዋል።
እና ይሄ ቋንቋ ይወለዳል፣ ያድጋል፣ ይሞታል የሚባለው ጉዳይ እርድና ቋንቋ ላይም የሰራ ይመስለኛልና ያ ጉዳይ ይመስለኛል። ራሱ መባሉ ምንድነው? አሁን እርድናን ከምን አንግል ነው የምናየው? አንዳንድ ጊዜ እርድና እንደ የአገባባቸው ይለያያል አይደለ? አሁን ለሰው ጥሩ የሆነ ሰው እቺ አራዳ ናት ምናምን እንላለን። ከዛ እንደዛው ደግሞ ሲያጭበረብሩ ምናምን የተገኘ አንተ አራዳ ነህ ምናምን እንዲያደረግኝ አራዳ ነህ እኔ ላይ አራዳ ልትሆን ምናምን ይባላልና እንደ የአገባባቸው ሊለያይ ይችላል። ግን ራሱ አራዳ ማለት ራሱ ምን ይመስላል? ያው እኔ እንዲህ ነው መሰልሽ፣ እኔ ተወልጄ ያደግኩት እዚሁ አዲስ አበባ ላይ ነው። ግን የአዲስ አበባ ልጅ ላይ ወይም አዲስ አበባ መወለድ ብቻ አራዳ ያስብል። እኔ አሁን ላይ አንድ ወጣት በሙያው ሰርቶ ጥሩ ግሮ ልክ የሚመኘውን አይነት ሰክሰስ ማሳካት በራሱ እርድና ያስብላል። ለምሳሌ አሁን ልጆች ሆነን እናወራለን። እኔ ዶክተር መሆን ነው ፈልገው ምናምን ከዛ እናቴን ጦሬ ምናምን ይባል ነገር አለ። እሱ ደረጃ ላይ መድረስ ነው እርድና ማለት ልክ እንጂ ይሄ እኔ እንጃ። ቋንቋው እርድና ቋንቋ አራዳ ያስብልም ያልኩሽ ለዛ ነው። እርድና ቋንቋ መናገር አራዳ ያስብልም። ማንም መጥቶ 2 ቀን ምናምን አጥንተሽ ትይዋለሽ። እሱ አይደለም እርድና። በቃ ልክ ጠንከረሽ በርተሽ ምናምን ብዙ ጊዜ የሸገር ልጆች የምንታመው በዚህ አይደለ? ልክ ይሄ የመለወጡ ጉዳይ በደንብ እንከን አለኛ ጋርና በጣም ብዙ ስትራግል ታያለሽ። በተለይ የአዲስ አበባ ልጅ ስትሆኚ በጣም ብዙ ነገር ትፈተኛለሽ። ብዙ ነገሮች ላይ መቻቹልሽ ይችላል። ግን ደግሞ ያን ሀስል አልፎ ቤተሰቦችሽን አንቺ ደግሞ የምታስቢውን ህይወት ሰክሰስ ማድረግ እርድና ነው በቃ ለኔ እርድና ራስን ማሸነፍ በየትኛውም መልኩ አራዳ ያስብላል። ከዛ ባሻገር ግን እነዚህ አሁን ቅድም ያነሳናቸው ቋንቋዎች እኮ ሁሉም አዲስ አበባ ከተማ ውስጥ የተለያየ ሰፈር ላይ እኮ አይነሱም። ሰፈር አላቸው የሚግባቡባቸው ሰዎች በደንብ የሚያወሯቸው ልክ እኛ በምንግባባው አይነት ቋንቋ ወይም ደግሞ ሌሎች ሰዎች በሚግባቧቸው አይነት ቋንቋዎች በዛ ደረጃ በደንብ የሚግባቡባቸው ሰዎች አሉና እኔ አንድ ነገር ልበላችሁና ከዛ የት ሰፈር አራዳ እንደሆንኩ ታውቃላችሁ። እንግዲህ ቅዳሜን ከኛ ጋር ደቅ ብለው ለሚመለከቱን ተመልካቾቻችን እንዳለ የፈዋ ሰዓት ላይ ነው ቅዳሜን ከኛ ጋር የሚጀምረው። ተፈውሳችሁ እግራችሁ ላይ ብላንኬታችሁን ጣል አድርጋችሁ ቲቪያችሁን በርግዳችሁ እየሾፋችሁን ስለሆነ እናመሰግናለን። እሺ ቻምሽ ነው መሰለሽ አሁን የቻምሽ መርካቶ ላይ ልደታ እንዲሁ ቄራ ምናምን ከዛ ደግሞ ጨርቆስ ምናምን ስመጪ ቄራ የሚወሩ ነገሮች ሊለያዩ ይችላሉ። ግን ያው ያልሽው ነገር የትኛውም የአዲስ አበባ ልጅ አይደለም የአዲስ አበባ ልጅ የክፍለ ሀገር ልጅ ሰፈር ይለሽ ቋንቋ ስላደረገች የተናገረሽ መስሎሻል? ላጽናናሽ ብዬ ነው። ያሳ አፍንጮ በር ምናምን ነበር የምኖረውና ልክ ጨመቃ ምናምን የሚባለው ነገር ጨርቆስ ስገባ ነው እዛ ምግብ ጨመቃ ምናምን ይባሉና አሁን ጨመቃ ምናምን ብለሽ ፈዋማ የኢትዮጵያ ኮች ወይ ኢትዮጵያ ልጅ ወደ አንተ ደግሞ እንመለስ። እስኪ በደንብ ራስን አስተዋውቀን። አሁን ምን ላይ ትገኛለህ? እኔ ታውቂዋለሽ በደንብ እኔ ፊቱ በደንብ እስቲ ራስን አስተዋውቀን። ምን አይነት ስራዎች ላይ እየሰራ ትገኛለህ? እሺ አሁን እንግዲህ የምታውቅበት ስም ጥበቡ ደበበ እባላለሁ። እኔ መጀመሪያ ወደ ትወና የገባሁበት አጋጣሚ እንዲህ መተንተን ባያስፈልግም የትወና ተማሪ ነበርኩኝ በክቡር ዶክተር ተስፋዬ አበበ ኪነ ጥበብ ማዕከል ፋዘር ቤት የቲያትር ተመራቂ ነኝ እዛ። ከዛ ደግሞ አለፍ ሲል በኢትዮጵያ ቴሌቪዥን ላይ ሲካሄድ በነበረው የኢትዮጵያን አይደል የትወና ውድድር ላይ በተሰጥኦና ስነ ምግባር አሸናፊ ሆኜ ተሸላሚ ተዋናይ ነኝ። አፍላ ፍቅር በሚለው የዩቲዩብ ተከታታይ ድራማ ላይ ደግሞ በጣም ብዙዎች ተወዳጅ ሆነ ዓለም አቀፍ ተወዳጅ ድራማ ነው። አፍላ ፍቅር ድራማ ላይ ደግሞ በደንብ የገነነ ካራክተር ቦቸራ የሚባል ካራክተር ይዤ ኢቭን አሁንም የነበርከው እኔ ካተራማሾቹ ይባላል እንደዛ የኔ ካራክተር እንዴት መሰለ በቃ ገጠር ግባ የሚለው ሙዚቃ ታውቀዋለህ? እሱ ስቶሪ ነው ይመስለ እንዴ መሰለ የኔ ካራክተር ገጠር ተወልዶ ያደገ ካራክተር ነው። ግን አዲስ አበባና አዲስ አበባዊነትን በጣም ይናፍቅ ካራክተር ነበርና ኢቭን ቃጤራ መኪና ላይ ተለጥፎ አዲስ አበባ የገባ ካራክተር የገጠር ልጅ ነው እና የጎዳና ተዳዳሪ ነበር። በጣም ብዙ ስትራግሎችን በጎዳና ላይ ያየ ካራክተር ነው የኔ ቦቸራ ካራክተር። እንደዚህ አይነት ካራክተር ነውና ትምህርት ቤት ውስጥ ተቀጣሪ ሆኖ ምናምን የሰራ አይነት ካራክተር ነውና በጣም ተወዳጅ አድርጎኛል። ከዛ ማለፍ ሲል ደግሞ ሶሻል ሚዲያ ላይ እንቀሳቀሳለሁና የራሴ ዩቲዩብ ቻናል አለኝ። እንዲሁም ደግሞ ኦፊሻል የቲክቶክ ፔጅ አለኝ። ከ1.4 ሚሊዮን ተከታይ በላዮች አፍርቻለሁ በቲክቶክ። አንቺ ስንት ነው ያለሽ? አንተ ስንት አለ?
እኔ ስንት አለኝ? 1 ነጥብ አልልም ግን 50,000 54,000 ነው። ጨቅ ነው እንዴ ጨቅ ነው። ስንት አለሽ? እኔ አሁን ሰሞኑን አጋጣሚ ሆኖ ስልክ እጄ ላይ የለም ስልክ እንጂ አላውቀውም ቁጥሩን እንጂ አለው ቁጥር አለው። ወደ 100 አካባቢ ገብቼ ነበር። ስንት ተናገሪ? ወደ 125 ነበረው። የለሽም ማለት እንችላለን። የቢሮ ጀለሶችሽን እኮ ፎሎ አድርጉ። ስንት 500 አግኝ ሰሞኑን ስልኬ ተሰብሮ ነው እንጂ ከዛ በላይ ሊሆን ይችላል። አላየሁትም። በ3 ቀን ውስጥ አይችልም። ከአንተ ራሱ ሊበልጥ ይችላል። ከአንተ ሊበልጥ ይችላል። ማመን ነው። ልብሽ ንጹህ ከሆነ ማይደረስ ማመን ነው። ጥሩ ነው። ግን አሁን ቅድም ያነሳኸው ነገር አለ የአፍላ ፍቅር ላይም ከዛ ደግሞ ቲክቶክ ላይ የሚመለቃቸው ቪዲዮዎች ይሄ የትወና ወደ ከተማ ውጭ ያሉ አይነት ገጸ ባህሪ አይነትን ትላበሳለህ። አዲስ አበባ ውስጥ ነው ተወልደ ያደግከውና እነዚህ አይነት ገጸ ባህሪያቶች እንዴት ካንተ ጋር አብረው ሄደ? ድምጹን ሰምተሽው ከሆነ ድምጹ ራሱ የሆነ ቶን አለው ለየት ያለ ቶን። እንዴ መሰለህ እኔ ተወልጄ ያደግኩት ሳሪስ 58 የሚባል ሰፈር ነው። ሳሪስ 58 እና ሳሪስ 58 ተወልጄ ያደግኩት እስከ 6 ዓመቴ ምናምን ነበርና ከዛ በኋላ አሊልቶ ወደምትባል ከተማ ከቤተሰቦቼ ጋር ሄጄ የተወሰነ ያክል የህይወት ክፍሌን እዛ ነው ያሳለፍኩትና አሊልቶ ማለት እንዴት መሰለሽ ትንሿ ኢትዮጵያ ማለት ነች። ትግሬ፣ አማራ፣ ኦሮሞ ሁሉም በፍቅርና በመተሳሰብ የሚኖሩበት ቱባ ባህል ያለባት ውብ ከተማ ነችና አሊልቶ ላይ እንዴት ነው ኦሮሚያ ክልል ነች። አማሮች ይኖሩባታል፣ ትግሬዎች አሉባት እና ኦሮምኛውን ቋንቋም የኦሮምኛውን ዘይም ለመስማት እና ደግሞ ልክ ኦሮምኛ ቋንቋ ተናጋሪዎች አማርኛን የሚናገሩበትን አክሰንት ለማወቅ እንዲሁም ደግሞ ከገጠር የሚመጡ ገጠር ከተማ ስለሆነች ከገጠር የሚመጡ ደግሞ አማርኛ ቋንቋ ተናጋሪዎች የሚናገሩበትን ዘይ ለማወቅ ትግርኛ ቋንቋ ተናጋሪዎች ደግሞ አማርኛን ሲያወሩ የሚያወሩበትን ዘይ ለማወቅ በጣም ቅርብ ነሽ የምትሆኚ። የአሌሊቱ ልጅ በጣም ለእርድና ቅርብ ነው። ብዙ ከዚህ ወደዛ ይሄዳል። ለአዲስ አበባ በጣም ቅርብ ከተማ ስለሆነች እና እርድናውም አያመልጥሽም። ከዛ ደግሞ ይሄ ነገሮችም ለማወቅ እኔ ደግሞ ለትወና ትልቅ ፍቅር አለኝ። በእርግጥ ተዋናይ እሆናለሁ ብዬ አስቤ አላውቅም ነበር 12ኛ ክፍል እስክጨርስ ድረስ ማለት ነው። ከዛ በኋላ ነው የመጣልኝ። ኳስ ተጫዋች መሆን ነበር የማስበው። እንዴ መሰለሽ ትምህርት ቤት ላይ ኳስ የተጫወትኩ አንዴ እግሬን እንትን አልኩና ከዛ በቃ በዛው አጋጣሚ ፌድ አውት አደረኩኝ ከቦክስ። በዛ ምክንያት ነው የወጣሁት። እኔ ግን እዚሁ ጋር ሁለታችሁም የፋዘር ተማሪዎች ናችሁ። ቲያትርም ተምራችኋል። እኔን ራሴን አውጥቼ ብቻ ልጠይቃችሁ። አንተ የምትሰራበት ይሄ ወደ ገጠር የሚያደላው የአክሰንት አለ የምትሰራባቸው ድራማዎች እና እዚሁ ጋር ፈጥራችሁ የሆነ ነገር እስቲ ዲያሎግ በዛው አክሰንት የሆነ ዲያሎግ አንዲት አጠር ያለች ለፋዘር ቤት ልጅ ጉዳዩን ነው የምናየው። እንግዲህ ተመልካቾቻችን ከሚያጋጥሙን ነገሮች መካከል መንገድ ላይ ያለ ነው ሰዎች እንደዚህ እንደሚገርም ይችላሉ እና ወደ ጥያቄ ስመለስ ስለዚህ አንድ ነገር አድርጉልኝ። ለፋዘር ቤት ልጅ አንድን ዘይ ብቻ አንስቶ ይሄን ስራ ማለት እንደ እንትን ነው የእርድናዋንም ልቀላቅልባችሁ ይችላል። እንደ ችሎታችሁ በሱን ጀምር ግድ የላችሁም። ከዛ ቀጥላለሁ። አንድ አጠር ያለች እንደ ዲያሎግ አይነት ነገር ድራማ ስሩልኝ። አረግ እንግዲህ ያው የአዲስ አበባ ላይ ብቻ ስለሆንክ ሳይሆን ተገጠርም ወደ አዲስ አበባ ስመጣ ዘልቆም ደግሞ ፋዘር ጌም ምናምን ስትማር የማታውቀው ነገር የለም አይደለም እንዴ? ጊዜ እንግዲህ ከተማው ትልቅ ነበር። ትልቅ ምን ከተማውን አሁን ተገጠር ራሱ ባለፈው ስመጣ ስሳፈጅብኝ በሁለት ሰዓት እኮ ነው ታዲስ አበባ የገባሁት። ታዲያ እኔ ሆዴን እንዲህ ሞልጀቅ እያደረገኝ አልመጥበትም ሎሚ በመጥበት ያው እዛው ጋር እንቧ ቅሙ ይወጣል። ግልግል የቆሻሻ ቆይታ እዚህ ያገባም እኮ አይወድ አምኛለሁኝ ለሁለታችሁም። በጣም ደስ ይላል። እስቲ ወደ ስራዎችህ እንሂድና ስራዎች ላይ ነው አቋርጬ የገባሁት። እንዲሁም የዩቲዩብ እና የቲክቶክ ስሞችህንም አልነገርከንም። ከዛ ወደ ስራዎች ቦቸራ 16 ይላል የዩቲዩብ ኦፊሻል ስሜ። የቲክቶክ ደግሞ ያው
ቦቸራ ነው የሚለው እሱ። ከኔ ውጪ ቦቸራ ያለ አይመስለኝም። አንድ ካራክተር አለ ቦቸራ የሚባል እንጂ የኔ ስም ኦፊሻል ስሜ ነው ቦቸራ እና ጥበቡ ቦቸራ ብለው ቲክቶክ ላይ ማግኘት ይችላሉ። ዩቲዩብ ላይ ደግሞ ቦቸራ 16 የሚል ዩቲዩብ ቻናል አለኝ። ሰብስክራይብ አድርጉ። እዚሁ አጋጣሚ ሰብስክራይብ አድርጉ ተመልካቾቻችን። ግን በቀጣይ አሁን ወደ ትወናው በደንብ ትዘልቃለህ፣ ወደ ፊልሞች፣ ወደ ተከታታይ ድራማዎችም ትመጣለህ ብዬ አስባለሁኝ። አሁንም እየሰራ ነው በደንብ በሰፊው ደግሞ ፊልሞች የሲኒማ ላይ በደንብ እናያሃለንና ስለ ሲኒማ ስለ ፊልም ካነሳን አይቀር ለምን የሆኑ ጥያቄዎች አንጠይቀውም? ከእኛ ያዘጋጀነው የሆነ ጥያቄ እናዘጋጅ እንጠይቀው። ጀምራለሽ? እሺ ጀምር። ትወናው ላይ ያለ ሰው ነህ። ስለዚህ ትወና ላይ ያሉ ሰዎችን ማድነቅህ አርአያ ሊሆኑ የሚችሉ ሰዎች አይጠፉም። ግን እስቲ ቆይ እስቲ አርአያ ነው የምትለው ሰው እስቲ ንገረን። በፊልም ስራ እንዴት ነው መሰለሽ እኔ ሁሉንም የኢትዮጵያ አክተሮች በጣም ነው የምወዳቸው። ማንዴላን፣ ባባን በጣም ነው የምወደው ከልጅነት ጀምሮ። ግን ለኔ ግሩሜ በጣም ጀግና ተዋናይ ነውና ግሩሜ ኤርሚያስ በጣም የምወደው ማከብረው ተዋናይ ነው እና ባባ ታሪኩ ባባ በጣም ነበር የምወደው በጣም ነፍሱን ይማረው። በጣም ጥሩ። እሺ ወደ ጥያቄዎቼ አልፋለሁ። ስለዚህ ጥያቄ ድረስ አንተ እሺ እኔ ልጠይቃ። የመጀመሪያው ጥያቄ እኔ ልጠይቀው። የመጀመሪያ ጥያቄ የሚሆነው ሁለት ተዋናዮች ናቸው። አንዱን የምመርጠው ከሌ ማለት አይቻልም። ቀጥታ ወደ አንዱ ነው። የመጀመሪያው ጥያቄ ግን ይቀልሃል ብዬ አስቤያለሁ። አሁን ካነሳው ሀሳብ አንጻር ከግሩም ኤርሚያስና ከአማኑኤል ሀብታሙ አሁን አጣብቂኝ ውስጥ ስናስገባው በጣም ይቀልሃል አይባልም። አሁን በጣም ጀግና ተዋናይ ነው። ከባድ ነው። ሁለቱም ማለት አይቻልም። ግሩም ኤርሚያስ ይለዋል ብያለሁ። ቅድም እኮ ግሩም አማን በጣም ጀግና ተዋናይ በጣም ነው የምወደው። በትወና አይታማም። ግን አንዳንድ ሰው የራሱ ብሎ የሚመርጠውና የሚያደንቀው ይኖራል። ስለዚህ ግሩም ኤርሚያስ። ሁለተኛ ጥያቄ ወደ እኔ ደግሞ ሲሄድ ከቃል ኪዳን ጥበቡ እና ከእንዳለ ወርቅ ጣሰ እድለ ወርቅ ጣሰ ቃሊን በጣም ነው የምወዳት በጣም ግን እኔ አሁንም ደግመሽ ሌላ ሴት አክተሮችን ብትጠሪልኝ እኔ እድለ ወርቅ ላይ የሴት ጥግ ናት። እኔ እድለ ወርቅ በጣም ነው የምወዳት፣ በጣም ነው የማከብራት፣ በጣም ነው የማደንቃት። እድለ ወርቅ ጣሰ እድለ ወርቅ በመልሷል። እሺ ሶስተኛ ጥያቄ ደግሞ የሚሆነው ከሳምሶን ታደሰና ከሰለሞን ሙሄ። ሰለሞን ሙሄና ሳምሶን ታደሰ ቤቢ ተዛሪ ደርቢ ነው ሁለቱም። ጊዮርጊስ ቡና አርሰናል ዩናይትድ ያደረጉ ታውቃለህ። ሳምሶን ታደሰ ቤቢ በጣም ነው የምወደው፣ ይመቸኛል። እሺ ማለት ኢቨን ቮይሱ በጣም ነው የምወድለት ሳምሶን ታደሰ። ለየት ያለ ድምጽ አለው እንጂ ትወና ይመስልበት ነው ስራው። ሰለሞን ሙሄ በጣም ስለ ሰለሞን ሙሄ እኔ ማውራት አይጠበቅብኝም ስለሱ እንትን ለመመስከር። ግን ሳምሶን ታደሰ ቤቢ እንጃ ትንሽ ዩኒክ ይሆንብኛል። እሺ በጣም ጥሩ። ወደ እኔ ስሄድ ደግሞ ከሰላም ተስፋዬና ከሩታ መንግስታ። እሺ ሩታ በጣም ነው የምወዳት፣ በጣም ነው የማከብራት። ግን በስራ ጀምሮ ስትመለከቱት ማስተባበያ በጣም ትሰጠናለህ። ማስተባበያ አይደለም እኮ ግን እንዴ እኔ ተዋናይ ሆኜ ስለ ተዋናይ መንቀፍ አልችልም። መንቀፍ ሳይሆን እንደው በቃ ለምሳሌ እኮ አብረራቸው ከሁለት አንዱ ተዋናዮች ቀርበውልህ ከከሌና ከከሌ ጋር ስራ እንደመባል ማለት ነው። አሁን እንግዲህ በስራ ነገር ሰላም ጀግና አክተር ነች። ግን እኔ አሁን አንደኛውን ሳደንቅ አንደኛው አይችልም እያልኩ እንዳልሆነ እንዲታወቅልኝ እፈልጋለሁ። ሰላም ትችላለች ስል ሩታ አትችልም፣ ሩታ ትችላለች ስል ሰላም አትችልም ማለት አይደለም። የኔ ምርጫ ነው እና ሰላም ተስፋዬ እንዴ እንዳልኩት ሰላም ተስፋዬ ያለ በጣም እያሳዘነ ነው ይመልሳል። አለምሰገድ ተስፋዬና ከካሳሁን ፍስሐ ማንዴላ። ኧረ ይሄ መምረጥ አልችልም እውነት ይሄ እንግዲህ ቀላል ኧረ ከባድ ነው። አለምሰገድ ተስፋዬና ማንዴላ ሁለቱም በጣም የምመኛቸው ተዋናዮች ናቸው። ኢቭን አብሬያቸው ብውል ብዬ የምመኛቸው። በነገራችን ላይ የማንዴላን ስልክ አንድ ያገኘሁትና ደወልኩለት ማለት ነው። በጣም ወንብል ሰው ነው በነገራችን ላይ ደውዬ በጣም ነው የምወድ ምናምን እንገናኛለን ሁላ ብለህ ቀጥተኸኛልና ማንዳ በጣም ነው የምወደው። በዚህ አጋጣሚ በጣም ምርጥ ልጅ ነው፣ ምርጥ የአራዳ ልጅ ነች ማንዳም። ሁለቱ
ይሄ ይሁንልኝ። እሺ ከአንዳቸው ጋር አሁን ቅድም እንደተባለው ከአንዳቸው ጋር የመስራት እድል ቢገጥምህና የሁለቱም ኳሊቲ አላቸው። ስለዚህ ይሄንን እያቀለልኩልህ ነው እያስተባበልኩኝ ነው። ስለዚህ ሁለቱንም ካልክ ዘንዳ ከሁለቱም ጋር ስትሰራ ምን አይነት ፊልሞችን ብትሰራ ደስ ይልሃል? አዎ እንዴት ነው መሰለሽ፣ ኧረ ማንዴላ ሁሉ ነገር የሚያምርበት ሰው ነው። በነገራችን እኔ ልክ ሬንጁ ሰፊ የሆነ አክተር ታውቂያለሽ ማንዴላ። በቃ የገጠር ካራክተር ሆኖ ሰርቶ ይችበታል አይደለ? ግምጃይ ላይ ግምጃይ የሚለው ምንድን ነው ባል ማረጉ ነው። በጣም ይገርም ትወና። በቃ ልክ ቱባው ነው የሚመስለው ማንዴላ። ከዛ ደግሞ ዘናጭ የሚለው ፊልም ላይ ሌሎች የሰራቸውን ቫራይቲ ያለው በጣም ምርጥ ተዋናይ ነውና ልክ እኔም እንደሷ ልክ የምመኘው አይነት ካራክተር ነውና ልክ አሁን የሆነ ነገር ብባል ማንዴላ በደንብ ሊያጫውተኝ እንደሚችል ስለማስብ ማንዴላ ላይ እችላለሁ። እውነቱን ስናወራ ማለት ነው። ግን ደግሞ ልክ ከተማ አይነት እንተ ላይ ደግሞ ስትመጪ አለምዬ በጣም በቃ እንዴት ነው መሰለሽ፣ በቃ ሪልም በቃ የከተማ ልጅ ነው። ምርጥ ያራዳ ልጅ ነው። ጥያቄ ከብዶታል። አዎ እሱን ልል እችላለሁና ከከተማ ልክ በቃ እርድና ነክ ያልሆነ አይነት ስራ ቢሆን ሁሉም ላይ ማንዳ ነው መጣ ከተማ ነው ሲሆን ግን ማንዳም አለበት። ግን አለምሰገር ልል እችላለሁ። ማንዳ አድንቷል። አዎ ወደ ማንዳ አድንቷል። እሺ የመጨረሻ ትጠየቃለህ። ከመስከረም አበራና ከማህደር አሰፋ የመጨረሻ ጥያቄ። አሁንም ከባድ ነው። መስከረም አበራ በጣም ወዳት ተዋናይ ነች። በጣም ጀግና አክተር ነች። ምንም በቃ ማላስተባብለው። ማህደር አሰፋ በጊዜው በጣም ሰርታ አስጨብጭባን የሚገርም ትወና። በተለይ ዶቃ ላይ ያላትን አክቲንግ እንዴት እንደምወድላት። በጣም ጀግና አክተር ነች። በቃ ልክ ለብዙ ኢትዮጵያውያን ሴት አክትረሶች ሞዴል የምትሆን አይነት ሰው ነች። በጣም ነው የምወድሽ፣ በጣም ነው የማከብርሽ። መስከረም አበራ ግን በቃ ልክ አሁን የኢትዮጵያን የፊልም ኢንዱስትሪ ከፍ አድርጋ ታሳየናለች ብዬ የማምንባት እንቁ የሆነች ምርጥ ኢትዮጵያዊ አክትረስ ነችና መስከረም አበራን እመርጣለሁ በሆነ። በጣም አሪፍ። እሺ የመጨረሻ ጥያቄ ከብሩክታዊት ጥላሁንና ከአንተነህ ጌታቸው ጥበቡ ደበበ ቡቻ እኮ አይ ሶስታችን አይደል የተቀመጠው? በቃ እኔ መረጥ አይሁንልህ። ተስማማሽ? አይሻልም? በጣም ለመምረጥ እየተቸገረ ስለሆነ ያ በእርግጥ ብሩክታዊት ጥላሁን እንደሚል አውቃለሁኝ። አማራ ፍቅር ብሏል። አላጠቁርም ነበረ። እሷን መረጥኩ እያልኩ እየቀለድኩ ነው። በቃ እናንተ ፕሮግራሙን ምሩት። ራሴ ነው የመረጥኩት። ቆንጆ ቆይታ አደረግን። በጣም በሚገባ በጣም ነው የምናመሰግነው። ያው እንግዲህ የተለያዩ ሶሻል ሚዲያዎች ላይ እናውቃለን። ወጣት ነህ፣ በጣም አርአያ መሆን የምትችል ሰው ነህ። አብረህንም ስለነበርክ በጣም እናመሰግናለን። እንግዲህ በቀጣይ ደግሞ ትልልቅ ስራዎች ላይ እንጠብቃለን ብለን እናስባለን። ግን ካንተ እንስማ እስቲ በቀጣይ ምን አዳዲስ ስራዎች ይመጣሉ? እንግዲህ ያው በቀጣይ ምን እያሰብን ነው? ጉራማይሌ የሚል የፊልም ቲም አለን እና የኪዳነ ምሕረት ማህበረተኞች ነን። እግዚአብሔር ይጨምርበት። አዳዲስ ስራዎችን ዩቲዩብ ላይም ቲክቶክ ላይም እንዴት ነው ሰው ያይና ትሰለቻለህ። የሆነ ቫራይቲ ያስፈልጋል ህይወት ላይም ጭምርና የተለያዩ ነገሮችን ለማምጣት እየሞከረ ነው። ቲክቶክ ላይም እንደምትመለከቱት ብዙ ፖስት ማናረገውም የተሻለ ነገር ይዞ ለመቅረብ ነውና ጸዲ ስቶሪ ያላቸውን ደግሞ በጥሩ ሜኪንግ ዩቲዩብ ማያስብሉ አዳዲስ ስራዎችን እያሰብን ነው። የተጻፉም ያሉ ስራዎች አሉ። እንግዲህ እግዚአብሔር ደግሞ ፍቃዱ ይሁንና ከትልልቅ ሲኒማ ፊልሞች ላይ ተሳትፌ ደግሞ የኢትዮጵያ ፊልም ኢንዱስትሪን ከፍ ከሚያደርጉት አንዱ መሀል እሆናለሁ ብዬ አስባለሁ። እስኪ ማምናት ኪዳነ ምሕረት አለች። እግዚአብሔር ይጨምርበትና ለዛ ደግሞ በቅተን በትልቅ መድረክ ላይ ተቀምጠን የምናወራበት ጊዜ ሩቅ አይመስለኝም። እግዚአብሔር ይጨምርበት ነው። በድጋሚ እንደምንገናኝ ተስፋ እናደርጋለን። በሚገባ በጣም የምናመሰግነው። ቅዳሜን ከኛ ጋር ፕሮግራማችን ተመልካቾቻችን እንደቀጠለ ነው። እንግዲህ እንግዳችን ከአሪፍ ቆይታ አድርጓል ከኛ ጋር በጣም ደስ ብሎናል፣ እሱም ደስ ብሎታል። አሪፍ ቆይታ ግን ላደረገ ሰው አዲስ ሚዲያ ኔትወርክ ባዶ እጅ አንልክ። አይልክም፣ ስጦታ አለን። አዎ ስጦታ አለን። ይቅር ይሄ ነገር አይሆንም። አመሰግናለሁ። እኔንም በዚህ ትልቅ የሚዲያ ቻናል ላይ እንግዳ አድርጋችሁ ስለጠራችሁኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ስለ ስጦታው ደግሞ አመሰግናለሁ። የኤሜን ሎጎ ያለበት ሰዓት ነው። ስጦታችን ነው እንግዲህ። እናመሰግናለን በጣም